ሰላም ሰላም ውድ የሀገሬ ልጆች እንዴት ዋላችሁ? ሰላም ናችሁ ወይ? እኔ ያለሁት እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እናንተ ጋርም ሁሉም ሰላም፣ ሁሉም መልካም እንዴት ነው? አለን እግዚአብሔር ይመስገን። ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም አዳርሶ ውድ የሀገሬ ልጆች ይሄንን መስማት አለባችሁ። ይሄንን እንዳትሸወዱ። መሸወድ የሌለባችሁ ነገር ነው። እንግዲህ እኛ ከሰው ሀገር ሰርተን አካውንታችን ላይ ጣል አድርገን አካውንታችን ላይ አስቀምጠን ስንገባ ከአካውንታችን አውጥተን የልባችን ወይ ያሰብንበትን ልናደርግበት ነው ከሀገር የወጣ ነው። አሁን ደግሞ ምንድነው የመጣ ፋይዳ ተብሏል። ያንን ፋይዳ ከባንክ ጋር ካላያዛችሁ ብር ማውጣት አትችሉም። እንኳን አይደለም እዚህ አሁን ኢትዮጵያ ላይ ያሉት ከአካውንታቸው ጋራ ካላያያዙ መውሰድ አይችሉም። እኔ ብር ከዚህ ልኬ እንዲህ አውጡ ብዬ ብላቸው ማውጣት አይቻልም። ፋይዳዋን ከአካውንቱ ጋራ አያይዘው ካልሆነ አይሰጥም ተብሎ ብሩ ታገደ። እንግዲህ ሁላችሁም ስሙ ይሄንን ማለት ነው። እንግዲህ አሁን የሰው ሀገር ያለኑ ሰዎች እንዴት ማድረግ አለብን? አሁን አካውንታችን ያለው ኢትዮጵያ ውስጥ ነው። እኛ ያለነው የሰው ሀገር ላይ ነው። እንዴት ማድረግ እንችላለን? ማንንስ ነው የምናምነው? እንዴት አድርገን ነው ሰው የምናምነው? አለ ሲስቴም እንደዚህ ታደርጋላችሁ ብሎ ተወርቶ ነበር። ግን ማንኛ እውነተኛ እንደሆነ እንዴት አውቅን ነው ኦንላይን አካውንቴን ከሲስቴም ጋራ የሚያያይዘው? እንዴት ተደርጎ ማንን አምኜ ነው? አላምንም እንጂ ማን ይታመናል? እንዳትሸወዱ ነው የምላችሁ። እንዳትሸወዱ። ዘመድ ወደ ዘመዳችሁ ሊካችሁ የምታምኑ ዘመዶች መቼም ከ10 አንድ ሳይኖር አይጠፋም። መቼም ሁሉም ዘመድ ብሬን ይበላሉ ብዬ አልገምትም። ወደ ዘመዶቼ ልኬ ዘመዶቼ ወደ አካውንቴ እንዲያስገቡ አረጋለሁ እንጂ ወደ አካውንቴ ካስገባው አንደኛ የሰው አካውንት አይታይም ተብሏል። ሁለተኛ ደግሞ ፋይዳ ከአካውንቱ ጋር ካልተያዘ ብርስ ማውጣት አይቻልም። የላኩትን ብር መቀመጡን አለመቀመጡስ በምን ይታወቃል? ይሄ በጣም አስቸጋሪ ነገር እኮ ነው። በጣም አስቸጋሪ ነገር ነው። ግን ኦንላይን እንደዚህ ብዙ ሰዎች እያጨባበሩ ነው። ኦንላይን ፋይዳውን ከአካውንታችሁ ላይ እኔ አያይዘዋለሁ ብሎ ብዙ ሰዎች ሚዲያ ላይ ለቆ ብዙ ሰዎች ሰውን እያጨባበሩ ስለሆነ ራሳችሁን ጠብቁ፣ ጥንቃቄ አድርጉ። ብራችሁን ይዛችሁ ወደ ሀገራችሁ ብትገቡ ይሻላል ከዚህ ሁላ ማለት ነው። እንዳትሸወዱ ወገኖቼ። እኛ ብራችን ተበልተን አንደኛ ጭንቅላታችን ከምነጣ ይዘን ብንገባ ዘመድም አላምንም ካል ብሬን ይዤ መግባት ይችላለሁ። ብዙ አመት የቆያችሁ ያስቸግራል እንጂ እሱ ምንም አያስቸግርም። ምንም አያስቸግርም። ብሬን አስቀምጣለሁ። አስቀምጬ ሲገባ መቼም ከ2 አመት ከ3 አመት በላይ አልቀምጥም እና ራሴን ካላወራው ወጥቶ አይወራም። ራሴ ካላወራው ብር አለኝ ብዬ ካላወራው ራሱ ወጥቶ እኔ አንዱ ብሎ አያወራም። በእርግጥ ሰው ሀገር ላይ ይከብዳል። አይከብድም አይደለም፣ ይከብዳል። ብር ይዞ መቀመጥ በጣም ይከብዳል። ግን እኔ ካላወራው እኔ ካላወጣው ራሱ ወጥቶ እኔ ያለው ብዙ ብር ነኝ ብሎ አያወራም። እና እኔ ብራችሁን ያዙ ብራችሁን ምንም ቢሆን ወረቀት ያላችሁ ሰዎች ባንክ ቤት ማስቀምጣችሁ ከባንክ ቤት አውጥታችሁ ስትገቡ ቀጥታ ልካችሁ ሀገራችሁ ስትደርሱ አካውንታችሁን አስተካክላችሁ ማውጣት ትችላላችሁ። ብጨርስ 1 ሳምንት ቢሆን ነው ብጨርስ። መቼም
ባታወጡም እንደሄዳችሁ ባታወጡም እርግጠኛ ትሆናላችሁ። መኖሩን አለመኖሩን ይነገራችኋል። ባለ አካውንቱ ከደረሰ ባለ አካውንቱ ከቀረበ አካውንቱ ሊታይ ይችላል። ባለ አካውንት የራሴ ደብተር ከሆነ ያሳዩኛል፣ አለዛ አያሳዩም። ይሄ ነገር ውሸት ነው ብዬ ነበረ እኔ ራሴ ብዙ ጊዜ እንትን ያልኩት፣ ግን ትክክል ነው። አይቼ ደርሼበት ስለሆነ እኔ ራሴ አይቼ ደርሼ ስለሆነ ራሴ ከሄድኩ በኋላ ነው አካውንቴን እየታየው እንጂ አይታይም ነበረ፣ አያሳዩም። እና ስለዚህ ብራችሁን ይዛችሁ ሄዳችሁ ዛሬ ልካችሁ ነገም ብትሳፈሩ አካውንታችሁ ውስጥ የገባ የተቀመጠው እዛው ባይቆይ እርግጠኛ ይሆናል ብዬ ነው የማስበው። ግን እዚህ ኦንላይን ፋይዳና አካውንቱን እናያዛለን ብሎ ብዙ ሰው እየተበላ ስለሆነ እንዳትሸወዱ። የኔ መልእክት ይሄ ነው። እንዳትሸወዱ፣ ራሳችሁን ጠብቁ ነው የምላችሁ ወገኖቼ። በተረፈ ሰላም ዋሉልኝ። መልካም ቀን። ፈጣሪ ከእናንተ ጋር ሁላችንም ጋር ይሁን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ምን አለበት? ትልቅ ሰው ነኝ። ሰላም ዋሉ። ሰላም ውድ ሀገሬ ልጆች እንዴት ዋላችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እናንተ ጋርም ሁሉም ሰላም፣ ሁሉም መልካም እንዴት ነው? አለኝ እግዚአብሔር ይመስገን። ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም አዳርሶ። ውድ የሀገሬ ልጆች ይሄንን መስማት አለባችሁ። ይሄንን እንዳትሸወዱ። መሸወድ የሌለባችሁ ነገር ነው። እንግዲህ እኛ ከሰው ሀገር ሰርተን አካውንታችን ላይ ጣል አድርገን አካውንታችን ላይ አስቀምጠን ስንገባ ከአካውንታችን አውጥተን የልባችን ወይ ያሰብንበትን ልናደርግበት ነው ከሀገር የወጣ ነው። አሁን ደግሞ ምንድነው የመጣ ፋይዳ ተብሏል። ያንን ፋይዳ ከባንክ ጋር ካላያዛችሁ ብር ማውጣት አትችሉም። እንኳን አይደለም እዚህ አሁን ኢትዮጵያ ላይ ያሉት ከአካውንታቸው ጋራ ካላያያዙ መውሰድ አይችሉም። እኔ ብር ከዚህ ልኬ እንዲህ አውጡ ብዬ ብላቸው ማውጣት አይቻልም። ፋይዳዋን ከአካውንቱ ጋራ አያይዘው ካልሆነ አይሰጥም ተብሎ ብሩ ታገደ። እንግዲህ ሁላችሁም ስሙ ይሄንን ማለት ነው። እንግዲህ አሁን የሰው ሀገር ያለኑ ሰዎች እንዴት ማድረግ አለብን? አሁን አካውንታችን ያለው ኢትዮጵያ ውስጥ ነው። እኛ ያለነው የሰው ሀገር ላይ ነው። እንዴት ማድረግ እንችላለን? ማንንስ ነው የምናምነው? እንዴት አድርገን ነው ሰው የምናምነው? አለ ሲስቴም እንደዚህ ታደርጋላችሁ ብሎ ተወርቶ ነበር። ግን ማንኛ እውነተኛ እንደሆነ እንዴት አውቅን ነው ኦንላይን አካውንቴን ከሲስቴም ጋራ የሚያያይዘው? እንዴት ተደርጎ ማንን አምኜ ነው? አላምንም እንጂ ማን ይታመናል? እንዳትሸወዱ ነው የምላችሁ። እንዳትሸወዱ። ዘመድ ወደ ዘመዳችሁ ሊካችሁ የምታምኑ ዘመዶች መቼም ከ10 አንድ ሳይኖር አይጠፋም። መቼም ሁሉም ዘመድ ብሬን ይበላሉ ብዬ አልገምትም። ወደ ዘመዶቼ ልኬ ዘመዶቼ ወደ አካውንቴ እንዲያስገቡ አረጋለሁ እንጂ ወደ አካውንቴ ካስገባው አንደኛ የሰው አካውንት አይታይም ተብሏል። ሁለተኛ ደግሞ ፋይዳ ከአካውንቱ ጋር ካልተያዘ ብርስ ማውጣት አይቻልም። የላኩትን ብር መቀመጡን አለመቀመጡስ በምን ይታወቃል? ይሄ በጣም አስቸጋሪ ነገር እኮ ነው። በጣም አስቸጋሪ ነገር ነው። ግን ኦንላይን እንደዚህ ብዙ ሰዎች እያጨባበሩ ነው።
ኦንላይን ፋይዳውን ከአካውንታችሁ ላይ እኔ አያይዘዋለሁ ብሎ ብዙ ሰዎች ሚዲያ ላይ ለቆ ብዙ ሰዎች ሰውን እያጨባበሩ ስለሆነ ራሳችሁን ጠብቁ፣ ጥንቃቄ አድርጉ። ብራችሁን ይዛችሁ ወደ ሀገራችሁ ብትገቡ ይሻላል ከዚህ ሁላ ማለት ነው። እንዳትሸወዱ ወገኖቼ። እኛ ብራችን ተበልተን አንደኛ ጭንቅላታችን ከምነጣ ይዘን ብንገባ ዘመድም አላምንም ካል ብሬን ይዤ መግባት ይችላለሁ። ብዙ አመት የቆያችሁ ያስቸግራል እንጂ እሱ ምንም አያስቸግርም። ምንም አያስቸግርም። ብሬን አስቀምጣለሁ። አስቀምጬ ሲገባ መቼም ከ2 አመት ከ3 አመት በላይ አልቀምጥም እና ራሴን ካላወራው ወጥቶ አይወራም። ራሴ ካላወራው ብር አለኝ ብዬ ካላወራው ራሱ ወጥቶ እኔ አለሁ ብሎ አያወራም። በእርግጥ ሰው ሀገር ላይ ይከብዳል። አይከብድም አይደለም፣ ይከብዳል። ብር ይዞ መቀመጥ በጣም ይከብዳል። ግን እኔ ካላወራው እኔ ካላወጣው ራሱ ወጥቶ እኔ አለው ብዙ ብር ነኝ ብሎ አያወራም። እና እኔ ብራችሁን ያዙ ብራችሁን ምንም ቢሆን ወረቀት ያላችሁ ሰዎች ባንክ ቤት ማስቀምጣችሁ ከባንክ ቤት አውጥታችሁ ስትገቡ ቀጥታ ልካችሁ ሀገራችሁ ስትደርሱ አካውንታችሁን አስተካክላችሁ ማውጣት ትችላላችሁ። ብጨርስ 1 ሳምንት ቢሆን ነው ብጨርስ። መቼም ባታወጡም እንደሄዳችሁ ባታወጡም እርግጠኛ ትሆናላችሁ። መኖሩን አለመኖሩን ይነገራችኋል። ባለ አካውንቱ ከደረሰ ባለ አካውንቱ ከቀረበ አካውንቱ ሊታይ ይችላል። ባለ አካውንት የራሴ ደብተር ከሆነ ያሳዩኛል፣ አለዛ አያሳዩም። ይሄ ነገር ውሸት ነው ብዬ ነበረ እኔ ራሴ ብዙ ጊዜ እንትን ያልኩት፣ ግን ትክክል ነው። አይቼ ደርሼበት ስለሆነ እኔ ራሴ አይቼ ደርሼ ስለሆነ ራሴ ከሄድኩ በኋላ ነው አካውንቴን እየታየው እንጂ አይታይም ነበረ፣ አያሳዩም። እና ስለዚህ ብራችሁን ይዛችሁ ሄዳችሁ ዛሬ ልካችሁ ነገም ብትሳፈሩ አካውንታችሁ ውስጥ የገባ የተቀመጠው እዛው ባይቆይ እርግጠኛ ይሆናል ብዬ ነው የማስበው። ግን እዚህ ኦንላይን ፋይዳና አካውንቱን እናያዛለን ብሎ ብዙ ሰው እየተበላ ስለሆነ እንዳትሸወዱ። የኔ መልእክት ይሄ ነው። እንዳትሸወዱ፣ ራሳችሁን ጠብቁ ነው የምላችሁ ወገኖቼ። በተረፈ ሰላም ዋሉልኝ። መልካም ቀን። ፈጣሪ ከእናንተ ጋር ሁላችንም ጋር ይሁን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ምን አለበት? ትልቅ ሰው ነኝ። ሰላም ዋሉ።